አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮቹም ሼር፣ ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 27 ይዤላችሁ መጥቻለሁ። ቤሎንም ኑኑን ይዟት ወጥቶ አዝናንቷት የተለያዩ ስጦታዎች ገዝቶላት ቤት መለሰላት። እሷም ቤት ከገባች በኋላ በጣም ተደሰተች። ይሄ ደስታዬ የሚመለስ አልመሰለኝም ነበረ። ለካስ ተስፋ አለኝ። ዛሬስ በጣም ተደስቻለሁ። ፈጣሪዋን ማመስገን ጀመረች። መስኮቱም ከፍታ ቁጭ ብላ ለብቻዋ እያንጎራጎረች ቤሎን ቀስ ብሎ ወደ መስኮቱ መጣላት። መጥቶም ምን እያረግሽ ነው የኔ ቆንጆ እንዴት ነሽ ብሎም ሰላም አላት። እንዴት መጣህ እያስታወስኩ ነበር ብላም እሷም መለሰችላት። እሱም ይዞ የመጣው ስልክ ሊሰጣትና ፍቅራቸውን አጥብቆ እንዲቀጥሉ ስለሚፈልግ ስልክ ይዞላት መጣ። እሱም ስልኩን አንስቶ እንኪ በዚህ እንዳገኘሽ በየጊዜው እንዳገኘሽ እፈልጋለሁ። በዚህ ስልክ ቁጥርንም ሴፍ አድርጌዋለሁ። በዚህ ላገኝሽ እፈልጋለሁ ብሎ ስልክ ሊሰጣ ሲልም እሷም እምቢ አለችው። አይ ለምን ልቀበልህ አልችልም አለችው። አይ ለምን አትቀበይኝም? ምን ማለት ነው አለ። አልቻልኩም አለችው። ይሄ እኮ ላንቺ ይገባሻል፣ ከዚህም በላይ ይገባሻል እኮ ብሎ ላገኝሽ ስለሚፈልግ ብሎ በግድም ሰጣት። እሷም አመስግናው ተቀበለችው። ማመስገንም አያስፈልግም አላት። ከሱ ጋር እያወራችም አይንዬ እናቷ ወደ ክፍሏ አመራች። ስትመጣባትም መስኮቱን ዘጋች። ዘግታም እናቴ እንዴት ነሽ? ደህና ነሽ? እንዴት መጣሽ? ብላም ተቀበለቻት። እናቷም እንዴ ስንት ጊዜ ወደዚህ ክፍል መጥቻለሁ፣ ግን ላገኝሽ አልቻልኩም። የት ሄደሽ ነው? እየተመላለስኩ ነበር እኮ አለቻት። ኑኑም ትንሽ እኮ ልተነፍስ ብዬ ወጥቼ ነበረ አለቻት። እናቷም በጣም ደነገጠች። ምክንያቱም ከዚህ በፊት የተፈጠረው ነገር አስታውሳ ከዚህ በፊት የተፈጠረውን ረሳሽ እንዴ? ለምን ትወጫለሽ? እንደዚህ አጋጣሚ ወጥተሽ አይደል ያ ነገር የተፈጠረው? ለምን ወጣሽ አለቻት። ኑኑም እሱም ፈርቼ ታዲያ ቤት ውስጥ ተቆልፌ መቀመጥ አለብኝ እንዴ? እዛኔም እኮ ስላልተጠነቀቅኩ ነው እናቴ አለቻት። እሺ ደስ ካለሽማ እሺ ብላም አይንዬም ተቀበለቻት ሀሳቧን። ኑኑም ልታመሰግናት እናቴ በጣም እወድሻለሁ፣ ላንቺ በጣም ትልቅ ክብር አለኝ። አንቺ ማለት እኮ ለእኔ አለሜ ነሽ። ያላንቺ ምንም ደስታ የለኝም። በጣም እወድሻለሁ አለቻት። ኑኑም እናቷን ከሸኘቻት በኋላ እናቷም ተኝ በቃ እስቲ አረፍ በይ ብላት ከወጣችን በኋላ ቡሉን ቆሞ የጠበቃት መስሏት መስኮቱን ከፍታ ስትፈልገው አላገኘችውም። በጣም ተከፋች። ሄደ እንዲ ብላም ፊቷን ኮስተር አረገች። ቢሉን ክፍልም መቅዲ ገብታ ዶላፑን እያስተካከለች ልብሶቹን እየረተበች አጋጣሚ መጥቶም ምን ታረጊያለሽ? አንቺ ምን ትሰሪያለሽ? አንቺስ ማነሽ? ብሎ ከክፍሉ ገፍትሮ አስወጣት። ካስወጣት በኋላም እሷም እትዬ ሄለን ጋር ሄዳ ያደረጋትን ሁሉ ነግራት ማልቀስ ጀመረች። እትዬ ሄለንም ብሎንን ጠርታ አመጣችው። የኔ ልጅ ለምን እንደዚህ ታደርጋለህ? ለምን እንደዚህ አረክ? ብላ ጠየቀችው። እሱም ምን አደረግኩኝ? ምንም እኮ አላደረግኩም አላት። መቅዲም ምን አላደረግኩም ትላለህ? ከክፍልህ ገፍትራ አወጣኸኝ አደል? ደሞም እኮ እኔ የተከበርኩ ሰው ነኝ። አንተን ፈልጌ ነው እንጂ እኔ እዚህ የመጣሁት አባቱን ቶማስን ስለማከብረው ነው፣ ግን እንደዚህ ሊያመናጭቀኝም አይደለም ብላ ለእናቷ መለሰችላት። እትዬ ሄለንም ቆይ እስቲ ለእኔና ለሱ ተይልን፣ አሁን እስቲ ወጣ በይና እኔና እሱ እናውራበት አለቻት። መቅዲም ከወጣች በኋላም እናቴ ለምንድን ነው ይቺን ልጅ ፊት ምሰጫት? ምን ሆነሽ ነው ብሎም ለእትዬ ሄለን ጠየቃት። እሷም የኔ ልጅ እቺ እኮ የአባትህ አደራ ናት። አባትህ ከማረፉ በፊት ለአንተ ሚስት ብሎ ያስቀመጣት አደራ ናት ብላም ነገረችው።
ታይ እንጂ እናቴ አታስቂኝ። ያለውበት ዘመን እኮ እናንተ የነበራችሁበት ዘመን አይደለም እኮ። ትዳር ፍቅር በቤተሰብ አይደለም የሚመጣው አላት። እትዬ ሄለንም ተናደደች። ቬሎን እንዴት እንደዚህ ትመልሰኛለህ እንዴ? ምን ማለት ነው? የአባትህ አደራ ናት እያልኩ እንዴት እንደዚህ ታወራለህ? ማሚ እንደዚህ እንኳን እንዳትይኝ። ይሄ እኮ የኔ ህይወት ነው። ደግሞ መሆን ያለበት የኔ ውሳኔ ነው። ከአሁን በኋላ እኔ ያልኩህን ነገር ለመታዘዝ ግድ የለህም። ስለዚህ እንደፈለግ መሆን ትችላለህ። የእውነት እናትህ ብሆንማ ያልኩህን እሺ ትለኝ ነበረ። መቅዲም ወደ ኤልሾ ክፍል ሄደች። ሴዳም ከፍታ ስትገባ መቅዲ እንዴት ነሽ? ደህና ነሽ? ምነው ጠፍተሻል? ብላም ኤልሾ ተቀበለቻት። እሷም ስራ በዝቶብኝ ነበረ እኔ ቆንጆ ደህና ነሽ? እንዴት ነሽ? አለቻት። እና ከመጣሽ ቆየሽ እንዴ? የት ነበርሽ? አለቻት። ከዛ ፍቅር ጋር ነበርኩኝ ብላም መለሰችላት። ኤልሾም ፍቅር ማለት ቆይ እውነት ግን ፍቅረኛ ማሞች ናችሁ እንዴ? እውነት ትፋቀራላችሁ? ብላም ጠየቀቻት። አዎ ምን ነው ተገረምሽ? እንፋቀራለን ፍቅረኛዬ ነው ብላም መለሰችላት። ምን ነው ተገረምሽ? ምንም እንደዛው ነው መጠየቄ ነው። ኤልሾም ለምን ፍቅረኛሽን ጠበቃ አድርገሽ አትይዥም? ደግሞም የእሱ ጥብ የሚሆነውን ሰው ለምን አትከታተይም? አለቻት። ማናት እሷ ብላም ጠየቀቻት። የእኛ ቤት ያለችው ሰራተኛ ትከታተለዋለች። እና ፍቅረኛሞች እኮ አትመስሉም፣ ደግሞ ፍቅረኛ ያለችውም አይመስልም እሱም ለምን አጥብቀሽ አትይዥም? አለቻት። አዶኒም ወደ ኑኖ ሄደ። ኑኖም የመሰላት እውል ነበረ። ቢውል መጣ ብላም በደስታ ስትቀበለው እሱ ግን ቢውል ሳይሆን አዶኒ ሆኖ ተገኘ። እሷም ደነገጠች። አዶኒ እዚህ ምን ታደርጋለህ? ብላም ጠየቀችው። ምንም አንቺን ለማየት ነው የመጣሁት አላት። እሷም ብዙም ደስተኛ አይደለችም። ለምን አብረን አይደል እንደ የቆየ ነው አለችው። አዶኒም መንገድ ላይ ስላገኛቸው ከቢውል ጋር ምን ታረጉ ነበረ በዚህን ሰዓት ውጪ ለምን ወጣች ብሎም ጠየቃት። አብረን ስለነበርንበት ጉዳይ እኮ ነግሬህ አይደል እንዴ? ወክ ልናረግ እንደወጣን እኮ አስረድቼሃለሁ አለችው። ምን ማለት ነው? ለእኔ ግን አይመስለኝም አላት። ቆይ የት ይዞሽ እንደሄደ ንገሪኝ ብሎም አዶኒ በጣም ተናደደ። ኑኑም መለሰችለት። አዶኒ በጣም ተናደሃል? ለመሆኑ ለምንድን ነው? አዎ በጣም ተናድጃለሁ። እኔ ተነሺ ሲልሽ ጊዜ የለሽም እንዴት አብረሽ ወጣሽ? ብሎም ጠየቃት። አዶኒም በጣም ተናደደ። ጮክ ብለህም እንደዚህ አታውራ ሰው ደግሞ እንዳይመጣ አለችው። እሱም ይምጣ የፈለገ ግን እንዴት እንደዚህ ታደርጊያለሽ? ከኔ ጋር እንውጣ ነይ እንሂድ ሲልሽ እምቢ ትይኛለሽ። ከሱ ጋር ግን ጨለማ በጨለማ ይዘሽ ሲወጣ ዝም አልሽ፣ ተከትለሽ ወጣሽ። ምን ለመሆን ነው? ግን እኔ ላንቺ አንስሻለሁ እንዴ? ብሎም አፈጠጣት። ኑኑም እንደዚህ ብላ መለሰችለት። አዶኒም አንተም እሱም ወንድሞቼ ናችሁ፣ በቃ እረፍ፣ እንደዚህ አይነት ነገር አታውረኝ። እምቢ ካልክ መስኮቱን ዘግቼ እተኛለሁ አለችው።